ዛሬ 30 ሺህ ብር የፈጀውን የቤት እቃ ላሳያችሁ ነው። እንግዲህ እውነት ለመናገር ከአረብ ሀገር ያመጣሁት እቃዎች አሉ፣ ግን ላሊበላ ነው ያለው። ወደዚህ ለማምጣት ከባድ ነው። ከዚህ ወደዚያ ራሱ በቤት ኪራይ እየተሰቃየን ነው። በእውነት ባለ አንድ መኝታ ቤት ማለት ነው አዲስ አበባ ላይ 27 ሺህ ገብቷል፣ 26 ሺህ ገብቷል። እንዴት እንኑር? እንደው ሀገራችን ሰላም ያድርግልና ወደ ሀገራችን እንግባ። አከራዮች ቁም ሰቃያችን እያበሉን ነው፣ በጣም እያሰቃዩን ነው። ውሃ ቀጠነ እያሉ ነው ማለት ነው። እውነት ቤት የሌለው ቤት ይስጠው፣ ቤት የሌለው ቤት ይስጠው። እውነት ለመናገር ማለት ነው። እና እብን እንኳን ሲያከራዩአችሁ ልጅ ያላችሁ ወይ ይሏቸዋል፣ እናንተ እንደሚያበሉላችሁ እንደሚያጠጡላችሁ ሁሉ ማለት ነው። እና አዲስ አበባ ላይ የባሰ መንግስት አዳዲስ ህግ እያመጣ ተከራይና አከራይ እየተባላ ነው ያለው። መኖር አልቻልንም። በየደቂቃው አዳዲስ ነገር ነው የሚያመጡብን። ብር ካልጨመሩ ደግሞ ቤቱን ልሰራው ነው ልሸጠው ነው ውጡ ይላሉና መንግስት ያወጣው ህግ የባሰ እንድንባላ ነው ያደረገን እንጂ እንድንስማማ አላደረገንም። እሱም ለራሱ ግብር ስለሆነ ማለት ነው። እና ብራችን እየወደቀ ነው። ዛሬ ለምሳሌ 30 ሺህ ብር አውጥቼ የገዛሁትን የቤት እቃ ላሳያችሁ፣ ኑሮዬ ሳይሆን ካለኝ ላይ። ምክንያቱም እንግዳ ሲመጣ እንኳን ወጥ የምታቀርቡበት ይሄ ማይካ ምናምን ማይካ ሳህን እንኳን 6ቱ 1000 2000 ገብቷል። እና ማይካው ደግሞ ልክ ወጥ ትኩስ ነገር ስታደርጉበት ቅርጽ ይዞ ነው የሚቀረው። ስንት እንደጣልኩ ማለት ነው። እና ዛሬ ጥርሴን ንክስ አድርጌ የገዛሁትን እቃ ላሳያችሁ። ብር ምንም እንደማይሰራ የኢትዮጵያ ብር ምንም እየሰራ እንዳልሆነ ልንገራችሁ፣ እውነት ለመናገር ማለት ነው። እኔ 42000 የገዛሁት የልብስ ማሽን አሁን ላይ 60000 ገብቷል፣ 70000 ገብቷል ማለት ነው። እና ብራችን እየወደቀ እንደመጣ ትማሩበታላችሁ። ላሳያችሁ ወደ ቪዲዮ። ሰላም እንዴት ናችሁ? ውዴ ሀገሬ ልጆች፣ በውጭም በሀገርም ያላችሁ ሰላማችሁ ብዝት ይበልልኝ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እንግዲህ ከብዙ ነገር ጠፋ ማለት አብዝቻለሁ። እርግጥ በቲክቶክ ላይ አለው፣ ያው አጫጭር ቪዲዮም ስለሆነ ነው መሰለኝ በዛ ላይ አለው። ዛሬ 30 ሺህ ብር የፈጀብኝን የቤት እቃ ላሳያችሁ ፈልጋለሁ። ብራችን ምን ያህል ዋጋ እንደሌለው እንማራለን ማለት ነው። እና በዚህ አጋጣሚ ስደት ላይ ያላችሁ እህቶቼ ብራችሁን ስራ ስሩበት፣ አታስቀምጡ። ቤት መስራት ካለባችሁ እርግጥ አሁን ላይ ከባድ ነው። እንኳን እዚህ እስኪ የአሸዋ ዋጋ የድንጋይ ዋጋ ምናምን የምትሉም ከሆነ በዝርዝር ጠይቁኝ፣ ያስረዳችኋለሁ። አሁን ያለንበትን ዋጋ ማለት ነው። ያው ነዳጅ በጦርነቱ ጨምሮ ስለነበረ አልቀነሰም እና ሁሉም ላይ ጭማሪ እንደተደረገ ነው። የቀነሰ ነገር የለም። ብቻ ከባድ ነው። ይሄን ሰሃን የዛሬ 6 ወር በፊት 3 ወር 6 ወር በፊት ገና 6 ወር ሆነው እንዴ አልሆነውም። የዛን ሰዓት ስጠይቅ ብዙ አይነት ሳህኖች አሉ። ይሄ 5 ፒስ አለው። ስጠይቅ 6000 ብሎኝ ነበርና በጊዜው ማለት ነው 6000 ብሎ ነው። ከለሩ አንድ አይነት ነው። እዚህ ጋር እንደምታዩት አይደለም፣ ግን ከለር ምርጫ አለው። 6000 ብሎኝ አልገዛሁትም። ማይካ ገዝቼ ነበረ። ማይካዎቹ ትኩስ ቅቅልም ሆነ ቀይ ወጥም ሆነ የሆነ ትኩስ ነገር ስታረጓቸው እንትን ቅርጽ የማውጣት ባህሪ ያላቸው። ዋጋቸው አሁን ላይ ተመሳሳይ እየሆነ ነው። ቢያንስ የ1000 ብር ልዩነት 2000 ብር ልዩነት ሊኖረው ይችላል እንጂ ከማይካው ጋር ተመሳሳይ ነው። ማይካ አሁን 6ቱ ሰሃን 1000 ብር ነው። 6ቱ ሰሃን 1000 ብር ነው። እሱም ክብደት ያለው አለ፣ ቀለል ያለው ማለት ቀለል ያለው 1000 ብር ታገኛላችሁ። ከበድ ያለው ደግሞ እስከ 1500 አለ ማይካ እንኳን ማለት ነውና በማይካ ደረጃ ሁሉ ሁሉም ነገር ዋጋቸው ተመሳሳይ ነው። ነገር ግን እነዚህን ጨክናችሁ ብትገዙ ለረጅም ጊዜ ይሆናችኋል ማለት ነውና እነዚህን ደግሞ 6ቱን የገዛሁት ሸክላ ናቸው። ጥንቃቄ ያስፈልጋቸዋል። ግን ደግሞ ሰው ሲመጣ ስታቀርቡበት በጣም ደስ ይላል፣ ውበት አለው ማለት ነው። ከፊቱ ፍትፍቱ ይባል የለ በሀገራችን ከፊቱ ፍትፍቱ ይላል የሀገራችን ሰውና እንግዲህ ገምቱ። እውነት ዋጋውን ትደነግጣላችሁ። እንግዲህ 30 ሺህ ብር 3 እቃ ገዛ ብላችሁ ታምናላችሁ? መቼም አታምኑኝ እውነት ለመናገር። የዛሬ ዓመት ከአረብ ሀገር እንደመጣው 7ቱን ድስት 4000 የገዛሁት ዛሬ ላይ 12000 ገብቷል። 12000 ገብቷል ማለት ነውና የብራችን መዳከም ያሳያል። ወይ ወርቅ ግዙበት ወይም ሀገራችሁ ላይ ቦታ ግዙበት እንጂ ብር አታስቀምጡ። ብራችን ዋጋ እያጣ ነው። የዛሬ ወር 200,000 የሚሰራው አሁን ላይ 200,000 አይሰራም ማለት ነው። ሲሚንቶ ራሱ እኔ ካቲት ላይ ነው ላሊበላ ሂጄ
ሲሚንቶ 1500 ብር ነበረ። 1500 1600። አሁን ላይ ግን አንድ ሲሚንቶ 3000 ገብቷል። አንድ ሲሚንቶ 3000 ገብቷል። እንጨት በአቅሙ በጣም ውድ ነው። ቤት መስራት ላሰባችሁ ከባድ ነው አሁን ላይ። ነገር ግን ብርም ከምታስቀምጡት ስራ ብትሰሩበት አሪፍ ነው እና እቃም ብትገዙ ለእናንተ ይጠቅማችኋል። ብሩን ከምታስቀምጡ ላክስቴ ላጎቴ ሰው ላይ ያበድራችሁት እንኳን አይመለስላችሁም። አሁን ላይ ከባድ ነው። በገዛ ገንዘባችሁ ጥላት ነው የምታፈሩት እና እቃ እንኳን ብትገዙ ለምሳሌ ፍሪጅ እንደ ዋና ዋና ብሸጥ እንኳን አገኙ አትርፌ እሸጠዋለሁ የምትሉት ነገር ፍሪጅ፣ የልብስ ማጠቢያ፣ ሰመንደር፣ የዳቦ ማሽኖች፣ ቴሌቪዥን ራሱ አሁን ላይ ስትጠይቁ ስንት እንደሆነ ማለት ነው። የዛሬ ስንት ወር 15 ሺህ የምንገዛው 32 ኢንቹ አሁን ላይ 20 ሺህ ገብቷል። አሁን ላይ 18 ሺህ 19 ሺህ እንደ ማርካቸው ማለት ነውና ሁሉም ነገር ጨምሯል። ብር እቃ ላይ ያስቀምጡ ማለት ፈልጋለሁ። ላሳያችሁ እንግዲህ ላሳያችሁ የኔ ውዶች አብራችሁ ቆዩ። እነዚህ ናቸው ማለት ነው። አውጥቼ ሳሳያችሁ ስቲል ነገር ናቸው። አሁን 9000 ብር ገብተዋል። እነዚህ አሁን 9000 ብር ናቸው። 10000 ይባላል ግን እስከ 9000 ታገኟቸዋላችሁ ማለት ነው። እነዚህ እቺ የመጀመሪያዋ ነው። እቺ የመጀመሪያ ናት። ስቲል ነገር ናት። ወጥ ማሞቅ ትችሉበታላችሁ። ስቲል ናት። እንደዚህ ሰው ሲመጣባችሁ ደግሞ እራሳችሁን ችላችሁ ታቀርቡባታላችሁ ማለት ነው። ከማይኩ በጣም አሪፍ ነው። ትልቅ ተብዬውን ላሳያችሁ። ይሄ ትልቁ ነው። ይሄ ትልቁ ነው። ይሄ አንደኛው ትልቅ ነው። 5 ፒስ ነው ያለው። ይሄ 5 ይሄ ከለሩን ለውጦታል እንዴ? በከለር በነገራችን ላይ በምርጫችሁ ነው። በቢጫ አለ፣ በነጭ ሙሉ አለ፣ በአበባ በተለያየ ምርጫ አለ። ይሄ አንደኛው ነው። ይሄኛው ደግሞ ሁለተኛው ነው። አያችሁት? እነዚህ ሁለተኛ ናቸው። ትልቅ፣ ትንሽ፣ መካከለኛው ማለት ነው። የነዚህ ከነዚህ በታች ደግሞ 3 አለ ማለት ነው። እነዚህ ያው ደራርቦ ለማሳየት አይመችም። ለዛ ነው። ቆይ ላሳያችሁ። አሳያችኋለሁ ደርድሬ። በነገራችን ላይ መጨረሻ ላይ ፎቶ ላይ አስገባላችኋል። ከዛ አንደኛ፣ ሁለተኛ፣ እነዚህ ደግሞ መካከለኞች ናቸው ማለት ነው። ይሄው መስታወት ስለሆነ እንትን ሰላለም ነው እንጂ ተደራርቦ ቡፌ ውስጥ ለማስቀመጥ ከፈለጋችሁ ራሱ ማለት ነው ይሄኛው ላያስቀምጥላችሁ ይችላል። ፈታችሁ ይሄ አራተኛው ነው ማለት ነው። ይቺ አራተኛዋ ናት። ትንሽ የምትባል አይደለችም። በቃ 5 አይነት ምናምን ለምትሰሩ ሰዎች ማለት ነው። በቃ ሌላ ሳህን ራሱ አያስፈልጋችሁም። ይሄ አለ ማለት ነው። ቢወርቅ ራሱ አያሰጋችሁ። አራተኛ ይቺ 5ኛ ናት። ይቺ ትንሽ ናት። ይቺ ይሄው ይሄት አሁን 9000 ብር ናቸው። ግዟቸው ማለት ፈልጋለሁ። እቃ በጣም እየጨመረ ነው። 5 ፒስ ናቸው። ወይ ከካርቶኑ አውጥቻቸዋለሁ፣ አሳያቸዋለሁ። ፎቶ ላይም አካታትቼ አቀርብላችኋለሁ ማለት ነው። እና እቃ ግዙ ማለት ፈልጋለሁ። እነዚህ ደግሞ 7000 ብር ነው የፈጁት። 7000 ብር ነው ግን 3 ፒስ ናቸው። ሸክላ ናቸው። 3 ፒስ ናቸው። ታዩትም ጥንቃቄ ያስፈልጋችኋል። ጥንቃቄ ያስፈልጋችኋል። ይሄ የነዚህ አሁን ሰሃናቸው ቢገኝ አለ ዋጋቸው ነው እንጂ በነገራችን ላይ የምግብ ሰሃን ማለት ነው። እነሱ ቢገኝ በስማም እንዴት እንደሚያምር እና እንደዚህ 7000 ብር ነው የገዛኋቸው። እንግዲህ ደግሞ ከሳምንት በኋላ ደግሞ በጣም ነው የሚጨምረው። ከሳምንት በኋላ በጣም ነው የሚጨምረው። 7000 ብር ነው እነዚህን የገዛው 3 ፒስ እና ግን ቡፌ ውስጥ ራሱ ስታስቀምጧቸው በጣም ደስ ይላል። በጣም ማለት ነው። ግን ጥንቃቄ ያስፈልጋል። ጥንቃቄ በጣም ያስፈልጋል። እቃችሁ ላይ ራሳችሁ ካልሆነ በጣም ጥንቃቄ ያስፈልጋል። እንደገና 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 ያላሳየኋችሁ እቃ አለ። የት ጋር ነው ያለው? ያላሳየኋችሁ እቃ ግን አለ ያላሳየኋችሁ እቃ አለ ግን የት ጋር እንዳለ እንጃ። እንዴነሽ ፋሲካ ያላሳየኋችሁ እቃ አለ። ያላሳየኋችሁ እቃ አለ ግን ጠፋኝ።
እንዴ እንዴ እዚህ ጋር ይሆን? ይቺ ደግሞ የእንጀራ ማቅረቢያ ናት የገዛኋት። እንግዲህ ይቺ ደግሞ 2500 ብር። ያው እንግዲህ ጌጣጌጧ ሲታጠብ በጥንቃቄ ካልታጠበ ሊለቅ ይችላል። ያው ግን ማች እንዲሆን ብዬ ነው። ይቺ 2500 ብር ነው። ይቺ እንደውም ማይካ ናት። የማይካ ዘር ነው ይሄ ማይካ ነው። እሺ ውዶቼ እንትን ነው ብላችሁ እንዳትጠብቁ። ይሄ ማይካ ነው፣ የማይካ ዘር ነው። ትንሽ ከበድ ያለ ነው። ያው ለየት ይላል በማለት ነው። ይሄ ራሱ 2500 ብር ነው የፈጀው ማለት ነው። 2500 ብር ነው እና እቃ ላይ ያስቀምጡት ብሩን። እውነት ለመናገር እቃ በጣም ጨምሯል። እቃ በጣም ጨምሯል ማለት ነው። እቃ በጣም ጨምሯል። እቃ ጨምሯል በጣም ማለት ነው። በጣም ነው እቃ የጨመረው። አሁን ላይ የሚጣል ነገር የለም። እነዚህን ብርጭቆች ደግሞ ማለት ነው ስንት እንዳሰራኋችሁ በፎቶ የምትፈልጉ እነዚህን ይኸው የወድካለው ወድሻለው ነው እንግዲህ እነዚህ አንዳንድ ሺህ ብር ነው ያሰራኋቸው። አንዳንድ ሺህ ብር ነው። አዲስ አበባን ማሰራት ትችላላችሁ። ካላችሁበትም የምትፈልጉትን ሰው በጥቁርም ማሰራት ትችላላችሁ። ሻይ ስቀዱበት ነጭ ይሆናል። ሻይን ትስጠጡ ደግሞ ይጠፋል ማለት ነውና አንዳንዴ ከባሎቻችሁ ጋር ምናምን ለመጠጣት ቼክ ለማድረግ ይሆናል ማለት ነውና እውነት ለመናገር የቡፌ እቃ በጣም ውድ ነው፣ ግን አንዳንድ እያልኩ ሞላችኋለሁ። ተስፋ አለኝ እንደምታበረታቱኝ እና ውዶቼ፣ ፍቅሮቼ፣ ማሮቼ በእናንተ ተስፋ አለኝ። እርግጥ እኔ ማለት ነው አሉኝ ሌሎችም የወጥ ሳህኖች፣ ግን ይበል ደግሞ አንዳንዴ ቀየር እያደረጋችሁ በዓል ሲመጣ እንግዳ ለየት ያለ እንግዳ ሲመጣ መቼም የደስታችሁ ቀን እግዚአብሔር በልጅ ባርኮኝ በደስታ ለልደት ለክርስትና በቃ ለፕሮግራም በቃ ከሰው ጋር አታዩም። ምክንያቱም አሁን ላይ የትም ሀገር ስትኖር ከሰው ርቃችሁ መኖር ምረጡ። ምቀኛችሁ ጓደኛ ብላችሁ ያቀረባችሁት የውስጣችሁን የምትነግሩት ነው እናንተን ለመጣል የሚሮጠው ለእናንተ ሴራ እያሰራ እምን እንኳን እኔ ልጅ እንዳልወልድ የሚደረገው በጓደኞቼ ነው። በጓደኞቼ ማለት ነው አብረውኝ በሚበሉ በሚጠጡ። እርግጥ አሁን ከሰው ርቄ ነው ያለሁት። ከሰው መቅረብ አልፈልግም። እግዚአብሔር ይመስገን ሚዲያ ለኔ ትልቅ ነገር መተውም አልችለው ምርጥ እህቶችን እናይት ብዙ እህቶችን ሰጥቶኛል። እግዚአብሔር ይመስገን። እነሱን ብቻ ያኖርልኝ እንጂ እዚህ ኢትዮጵያ ውስጥ ጎረቤት ብላችሁ አብራችሁ ተከራይታችሁ የምትኖሩትን ሰው ማቅረብ የለባችሁም። ወደ ህይወታችሁ እንዲመጣ እድል እንዳሰጡት። ምክንያቱም እናንተ በግልጽነት እኔ ደግሞ አንድ ሰው ከቀረበኝ በቃ የሚርቀኝ አይመስለኝና ሳወራውም የውስጤን ነውና ለነገሩ ያ ሰው ደግሞ እኔ እንዳልደሰት ይፈልጋል። እኔ እንዲያልፈልኝ በዚህው በስራ በአረብ ሀገር አብሬ እሰራለሁ። እንቁላል እንኳን ስሸጥ ማለት ነው እውነት ለመናገር የተበላሸ እንቁላል ነው የምትሸጠው እባላለሁ። ደንበኞችን እኔ ሱቅ አልከራይም፣ ቤት ያምጥቼ ነው የምሰራው። አከፋፍላለሁ በየሱቁና ሰው እኔ ሳልኖር ሲያንኳኳ እሷ እኮ እንቁላል የተበላሸ ነው የምትሸጠው እያሉ ደንበኛ ይመልሱብኛል። እነዛ ደግሞ ለእኔ ይነግሩኛል። እና ምቀኛችሁ ከራሳችሁ የራሴ ሰው ነው ብላችሁ ጓደኛ ብላችሁ የምታቀርቡት ሰው ምቀኛ ነው። እንዲያልፍላችሁ አይፈልግም። ውርቀታችሁ ነው የሚመኘው። እና ወደ ህይወታችሁ ማንኛውንም ሰው ስታስገቡ የውስጣችሁን አትናገሩ። በእኔ ይብቃ። በቃ አረብ ሀገር መጣችሁ አይደለ? ስራና ስራችሁ ብቻ። ጎረቤት ሆነ አብራችሁ ተከራይታችሁ ኖራችሁ የእግዚአብሔር ሰላምታ፣ ደህና አደራችሁ፣ ደህና ዋላችሁ። ከዛ በስተረፈ ሚስጥራችሁን ብትነግሩት ነገ ያሳለፋችሁትን መከራን ብትነግሩት ነገ ሊያሸማቃችሁ ሞክራል። ያን ፈተና እኮ እግዚአብሔር ይዘገያ እንጂ ይፈትነዋል። ነገር ግን እናንተ ይሄ ነገር ደርሶብኝ ይሄ ነገር አሳልፌ ብዬ እንኳን ስናገር ማለት ነው በተጣላው ሰዓት ሊያሸማቁኝ መሞክረዋሉ። አንቺ እኮ እንደዚህ ልጅ አትሽ፣ አንቺ እኮ ልጅ እኔ ብቻ አይደለም ፈጣሪ ሁሉም ይፈትናል። የኔ ያልሆነውን እግዚአብሔር አሁንም ይውሰደው አይስጠኝም። ምክንያቱም የኔ ያልሆነውን እኔም የሱ እስከሆንኩ ድረስ ማለት ነው። እኔም እኮ አፈር ነኝ፣ ለጊዜው ነው እንጂ ወደሱ ይሄዳለሁ። ስለዚህ እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ። ጤነኛ ልጅ ባይሰጠኝስ?
እድሜ ልክ እያለቀስኩ እሱን አላሳዝነውም። እግዚአብሔር ማሰቃየት ስለማይፈልግ እኔን እንዳለቅስበት ስለማይፈልግ ነው። በቃ ሰጠኝ ነሰኝ ተመስገን ብየዋለሁ። እህቶች እንኳን በ5 በ6 ተፈትነው ይኸው ዛሬ የራሳቸውን ነገር ይዘው እየኖሩ ነው። እግዚአብሔር ለኔ ያለውን አይዘገይም ይሰጠኛል። የውስጤን ያወቀ አምላክ ይሰጠኛል። እና በህይወታችሁ ሰውን ስታስገቡ ለዩ፣ ምረጡ፣ የውስጣችሁን አትናገሩ። ለፍታችሁ አረብ ሀገር ተሰደን የትም ሀገር ዙረን ያመጣነው ንብረታችን ለራሳችን መግደያ መውደቂያ ለምን ከኔ በለበስነው ልብስ ከኔ የተለየ ለምን ለበሰች ተብላችሁ ማለት ነው ጉድጓድ ይቆፈርላችኋል። ምን ላድርጋት ምን ልስራላት እየተባላችሁ ይብን ማለት ነው። እኔ በፀጉሬ ተደርጎብኛል፣ ልጅ እንዳልወልድ ብዙ ነገር ተደርጎብኛል፣ ብዙ ነገር ማለት ነው። አሁን እኔ ከሰው ርቄ ነው ያለሁት። በቃ ጓደኛ አያስፈልገኝም ብዬ እህትም ጓደኛም እናንተና ቤተሰቦችን ብቻ እናትና አባቴን ብቻ አድርጌ ልኖር ቃል ገብቻለሁ ከራሴ ጋር እና እናንተም ስትመጡ ጥንቃቄ ያስፈልጋል። ሰው እናንተ ለፍታችሁ ደክማችሁ እድሜያችሁ መስዋዕት አድርጋችሁ ባመጣችሁ ነገር ሰው ጉድጓድ ይቆፍራል። እሷ ቁጭ ብላ ስለምትውል እኔ ስራ ስለምሰራ ጠዋትም ማታም ስልክ እንኳን በማወራው ስራ ነው የሚመስላት። በቃ ዝም ብዬ ብር ማፍስ ነው የሚመስላት እና ተንኮል የምጠነስስ ጥላት አለችኝ። እመቤቴ ስውሯ ማርያም ከኔ እንድታረቅልኝ በጸሎታችሁ አስቡኝ ማለት ፈልጋለሁ ማለት ነው። በተረፈ አላብዛባችሁ። ነገ በሌላ ቪዲዮ እመጣለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ሞኔታይዜ ተነስቷል መሰለኝ በመጥፋቴ ምክንያት። እንግዲህ ላይክ አድርጉልኝ፣ አስተያየታችሁንም ጻፉልኝ። ይሄ ቪዲዮ ግን ለሁላችሁም ስለሚጠቅም ሼር፣ ላይክ፣ ሰብስክራይብ አድርጋችሁ ለሁሉም አድርሱልኝ። ወዳችኋለሁ። 30,000 ብር የፈጁት እቃዎች እነዚህ ናቸው። እውነት ለመናገር እነዚህ 3 ወር በፊት 6,000 ብር ነበር። አሁን ግን 10,000 እና 9,000 ገብተዋል። እነዚህም ደግሞ 7,000 ብር ነው የገዛኋቸው። ነገር ግን አሁን ላይ በጣም እየጨመሩ ነው ያሉት እና እቃ ግዙ። እቃ በቤታችሁ ውበት ነው። እንደዚህ ሰው ሲመጣ ምናምን አያችሁት ያለው ውበት እንዴ! ማንም ጋር ፊታችሁ አይጠቁርም። ጎረቤት እቃ ሄዳችሁ ስትኛችሁ ራሳችሁን ትችሉበታላችሁ፣ ታጌጡበታላችሁ። የምትለፉት የምትደክሙት ለራሳችሁ ስለሆነ ያማራችሁን ነገር አድርጉ ማለት ፈልጋለሁ። በቃ እንግዲህ በዓል ሲመጣ ምናምን አስባችሁታል። በዚህ ለማብላት ያብቃኝ እናንተ። እግዚአብሔር መልካም ፍሬ ሰጥቶኝ ለክርስትናው ቃል ገባላችኋለሁ። በዚህ ደርድሬ ነው ማበላችሁ። መቼም ያለ እናንተ መቼም ደስታም ሀዘንም አብረን የምናሳልፈውና እንግዲህ ለፍጻሜው ጸሎታችሁ አስቡኝ። ከወደዳችሁ ጠይቅልኝ የምትሉኝ ዕቃ ካለም ጠይቅላችኋለሁ። 43 ቁጥር 6 ትልቁን ከፈለጋችሁ 14,000 ብር ነው። 42ቱ 13,000 ብር ነው። 40ው ደግሞ 11,000 ብር ነው። ድስቱን መግዛት የፈለጋችሁ በሌላ ቪዲዮ እስከምመጣ ሼር እና ላይክ አድርጋችሁ ሞኔታይዝ እንዲመለስ አድርጉልኝ። ወዳችኋለሁ።